በአሁኑ ወቅት ዓለማችን በአስደናቂና በአስፈሪ ታሪክ ምዕራፍ መስቀለኛ መንገድ ላይ ትገኛለች። በዋሽንግተንና በቴህራን መካከል ያለው ፍጥጫ በዲፕሎማሲ ብልሃትና በወታደር የጡንቻ ፍልሚያ መካከል ባለ እጅግ ቀጭን መስመር ላይ ቆሟል። ለሶስት ወራት የዘለቀውና መላውን ዓለም በታይቶ የማይታወቅ የኤነርጂ ቀውስ ያመሰቃቀለው የአሜሪካ እስራኤልና የኢራን ጦርነት አሁን የጦር ሜዳውን ትቶ ወደ ምስጢራዊ የድርድር ጠረጴዛዎችና የቃላት ጦርነት አምርቷል። ማርኮ ሩቢዮ ወይ ስምምነት ወይም ሌላ አማራጭ ሲሉ ያስተላለፉት ብርቱ ማስጠንቀቂያና ዶናልድ ትራምፕ ጥሩ ስምምነት ካልሆነ አልፈርምም የሚለው ግትር አቋማቸው ዓለምን ወደ ታላቅ የሰላም ብስራት ካልሆነም ወደማይቀረው አውዳሚ ኒኩሌር እሳት ሊገፋት በሚችል ከፍተኛ ውጥረት ውስጥ ከቷታል። ኢራን በበኩሏ ለኃይል ወይም ለዛቻ አንበረከክም በማለት በነዳጅ ዋጋና በሆርሙዝ የባህር ሰርጥ ቁልፍ አሜሪካን አጥብቃ ይዛለች። የቴህራን ባለሥልጣናትም ድርጊት በድርጊት በሚል መርህ የአሜሪካንን የፖለቲካ ትዕቢትና የኢኮኖሚ ህመም እየተፈታተኑት ይገኛሉ። በፓኪስታን አሸማጋይነት የሚካሄደው ይህ ለአስጨራሽ ዲፕሎማሲ ቁማር የኢራን የኒኩሌር ህልም በውጭ ባንኮች የታገዱ ቢሊዮን ዶላሮችንና የመላው መካከለኛው ምስራቅን ደህንነት ያካተተ እጅግ ውስብስብና ረቂቅ ፍልሚያ ሆኗል። በዚህ ትንታኔያችንም ከዝግ በሮች በስተጀርባ የሚከናወኑትን ምስጢራዊ ድርድሮች፣ የትራምፕን ስትራቴጂካዊ ስሌቶች፣ የኔቶን መከፋፈልና በቀጣይ ቀናት ዓለም ሊያናውጥ የሚችለውን ያንን ታላቅ ክስተት በዝርዝርና በጥልቀት እንመረምራለን። በአሁኑ ሰዓት ዓለም አቀፉ ፖለቲካዊ መድረክ እጅግ አስፈሪ በሆነ አዙሪት ውስጥ ይገኛል። በዋሽንግተንና በቴህራን መካከል ያለው ፍጥጫ አሁን የደረሰበት ደረጃ ዓለምን ወደ ታላቅ የሰላም ስምምነት ካልሆነም ወደማይቀረው አውዳሚ ኒኩሌር እሳት ሊገፋት በሚችል መስቀለኛ መንገድ ላይ ቆሟል። የአሜሪካው ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በህንድ በነበሩበት ወቅት ለዓለም ያስተላለፉት መልእክት እጅግ ግልጽና ብርቱ ነበረም። ወይ ጥሩ ስምምነት ይኖረናል፣ ካልሆነ ግን ጉዳዩን በሌላ መንገድ ለመፍታት እንገደዳለን በማለትም የአሜሪካን ወታደራዊ ጡንቻ ዳግም አሳይተዋል። ይህ ሌላ መንገድ ተብሎ የተገለጸው አገላለጽም ዲፕሎማሲው ካልተሳካ አሜሪካና እስራኤል ወደ ለየለትና አውዳሚ ወደ ሆነው ወታደራዊ ጥቃት ለመመለስ ዝግጁ መሆናቸውን ከሚጠቁም የወረቀት ላይ ሳይሆን የባሩድ ሽታ ያለው ማስጠንቀቂያ ነው። የካቲት 28 ቀን የተቀሰቀሰውና ለሶስት ወራት የዘለቀው ከአሜሪካ እስራኤልና የኢራን ጦርነት ዓለምን ወደ ታይቶ የማይታወቅ የኢነርጂ ቀውስ ከቷታል። አሁን ላይ በጠረጴዛው ዙሪያ የተቀመጠውና በስፋት እየተወራለት ያለው የሰላም ማዕቀፍ ወይም የመግባቢያ ሰነድ ለዓለም ሰላም ተስፋ ቢሰጥም የዝርዝር ጉዳዮች እጥረት ግን ስጋቱን አሁንም አላቃለለውም። ማርኮ ሩቢዮ በኒው ደልሂ ለጋዜጠኞች ሲናገሩ ዋሽንግተን ለዲፕሎማሲ መፍትሄ እያንዳንዱን ዕድል ለመስጠት እንደምትሞክር ገልጸው፣ ሆኖም ግን ኢራን የሆርሙዝን የባህር ሰርጥ የመዝጋትና የኒኩሌር ዩራኒየም የማከማቸት ፍላጎቷን ካላቆመች ውጤቱ የከፋ ይሆናል ብለዋል። በኢራንና በአሜሪካ መካከል የተጀመረው ይህ ድርድር በፓኪስታን አሸማጋይነት የሚከናወን ሲሆን ሁለት ወገኖች የ60 ቀናት የጊዜ ገደብ ያለው የሰላም ማዕቀፍ ላይ ለመድረስ መቃረባቸውን የተነገረው ፕሬዚዳንት ዶናልድ ትራምፕ ግን እንደተለመደው በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ባሰፈሩት መልእክትም በድርድሩ ላይ ቀዝቃዛው አፍሰውበታል። ትራምፕ በ2015 ባራክ ኦባማ ከኢራን ጋር የፈረሙትን ስምምነት በድጋሚ በማጥላላት አሁን እያዘጋጁት ያለው ስምምነት ከኦባማው ፍጹም ተቃራኒ እንደሆነ ገልጸዋል። ነገር ግን ስምምነቱ ገና ሙሉ በሙሉ ስላልተጠናቀቀ ማንም እስካሁን አላየውም ወይም ምን እንደሆነ አያውቅም በማለት ጉዳዩን ወደ ምስጢራዊነት ቀይረውታል። ትራምፕ እንደሚሉት ከሆነ የትኛውም ወገን ስምምነቱን ለማጣደፍ መሞከር የለበትም። ጥሩና ተገቢ ስምምነት እስካልተገኘ ድረስ አሜሪካ ፊርማዋን አታሳርፍም የሚል ጠንካራ አቋም ይዘዋል። የአቋማቸው ደግሞ በነዳጅ ዋጋ ንረት ምክንያት ተወዳጅነታቸው የቀነሰ ባለበት ወቅት ለአሜሪካውያን ጥሩ ድርድር እያደረግኩ ነው የሚል መልእክትን ለማስተላለፍ የታለመ የፖለቲካ ስሌት እንደሆነ ይገመታል። በቴህራን በኩል ያለው ምላሽ ግን አሁንም እጅግ ተገዳዳሪ ሆኖ ቀጥሏል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በብዙ የውይይት ርዕሶች ላይ መግባባት ላይ መደረሱን ቢያምኑም ስምምነቱ አሁን ይፈረማል ማለት አይደለም በማለት ሁኔታውን አቀዝቅዘውታል። ባቃይ በሰጡት መግለጫ አሜሪካ በኢራን ላይ የምታሳየውን ዛቻና ጫና የምዕራቢያንን ፖለቲካ መገለጫ በማለት አጣጥሎታል። እኛ እንደሰለጠነ ሀያል ህዝብ ጠላታችንን በምንፈልገው መንገድና በተገቢው ሰዓት እንመክታለን ማለታቸው ኢራን ለአሜሪካ ማስፈራሪያ በቀላሉ እጅ እንደማሰጥ ያሳያል። የኢራን ባለሥልጣናት አሁን ላይ ትኩረታቸው ጦርነቱን ማቆም ላይ እንጂ ስለ ኒኩሌር ጉዳይ ለመነጋገር ገና መሆኑን ገልጸዋል። ይህ በእንዲህ እንዳለ የኢራን የፓርላማ አባልና የብሔራዊ ደህንነት ኮሚሽን ቃል አቀባይ ኢብራሂም ረዛኢ ለትራምፕ እጅግ ዘለፋ የተቀላቀለበት መልእክት አስተላልፈዋል። በወታደራዊ ጦርነት ወቅት ታክቲካችን አይን ስለ አይን ነበረም፣ በዲፕሎማሲ ጦርነት ደግሞ ድርጊት ስለ ድርጊት ይሆናል ብለዋል። ሬዛ ያክለውም የትራምፕን ዛቻ አትመኑ፣ ጊዜው ያለው በአሜሪካውያን ላይ ነው። ስምምነት ከፈለጉ ይደራደሩ፣ ካልሆነ ግን $6 ነዳጅ ዋጋን እየከፈሉ በዛቻቸው የቆዩ በማለት የአሜሪካን የኢኮኖሚ ህመም በቁስሉ ላይ ነክተዋል።
የሚያሳየው ኢራን በአሜሪካ ላይ ያላት የበላይነት በነዳጅ ገበያው ላይ መሆኑን በሚገባ እንደተረዳችና ይህንን ካርድ ለድርድር እየተጠቀመች እንደምትቀጥል ገልጸዋል። በድርድር ውስጥ እስካሁን ስምምነት የተደረሰባቸውና ያልተደረሰባቸው ነጥቦች በዝርዝር ሲታዩ ፍጥጫው ምን ያህል የከረረ እንደሆነ እንረዳለን። አንድ ከፍተኛ የአሜሪካ ባለሥልጣን እንደገለጹት ኢራን የሆርሙዝን የባህር ሰርጥ ክፍት ለማድረግ በመርህ ደረጃ ተስማምታለች። ይህም በምላሹ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ብሎኬድ እንድታነሳ ያስችላል። በተጨማሪም ኢራን እጅግ የበለጸገውን ዩራኒየሟን ለማስወገድ ፍላጎት አሳይታለች ተብሏል። ይህ ዩራኒየም በተባበሩት መንግስታት የኒኩሌር ተቆጣጣሪ ተቋም ቁጥጥር ስር ሆኖ እንዲወገድ የሚደረግበት ተግባራዊ ፎርሙላ ሊገኝለት እንደሚችል የኢራን ምንጮች ጠቁመዋል። ይህ ከሆነ ደግሞ አሜሪካና እስራኤል የኢራን የኒኩሌር ፕሮግራም ለማሽመድመድ ካላቸው ግብ ጋር የተወሰነ መቀራረብን ይፈጥራል። ይሁን እንጂ አሁንም እልባት ያላገኙ ትልልቅ ጉዳዮች አሉ። እስራኤል በሊባኖስ ከሄዝቦላ ጋር የምታደርገው ጦርነትና ኢራን ለዚህ ቡድን የምታደርገው ድጋፍም እንዲሁም ቴሄራን በውጭ ባንኮች የታገዱባት በ10 ቢሊዮን የሚቆጠሩ የነዳጅ ገቢዎቿ እንዲለቀቁላትና ማዕቀቦች በሙሉ እንዲነሱላት የምታቀርቡ ጥያቄ አሁንም ትልቅ እንቅፋት ነው። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ኢራን የኒኩሌር መሳሪያ እንደማትፈልግ ለዓለም ለማረጋገጥ ዝግጁ ነው ቢሉም መሬት ላይ ያለው እውነታ ግን ኢራን ዩራኒየሟን ወደ መሳሪያነት ደረጃ ለማድረስ እጅግ የቀረበች መሆኑን ያሳያል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው የታስኒም የዜና ወኪልም አሜሪካ አሁንም ለስምምነቱ እንቅፋት እየሆነች ነው ሲል ወቅሷል። የዚህ ጦርነትና የድርድሩ መራዘም በዓለም ኢኮኖሚ ላይ ታይቶ የማይታወቅ የኢነርጂ ውርጅብኝ ፈጥሯል። የዓለም አቀፉ ኢነርጂ ኤጀንሲ እንዳወጣው ማስጠንቀቂያ በሐምሌና በነሐሴ ወራት የነዳጅ ፍላጎት በሚጨምርበት ወቅትም ገበያው ወደ ቀይ ቀጠና ሊገባ ይችላል። ምንም እንኳን ከቀናት በፊት 31 መርከቦች በሆርሙዝ ሰርጥ ማለፋቸው ቢገለጽም ይህ ግን ጦርነቱ ከመጀመሩ በፊት በቀን ያልፉ ከነበሩት 125 እስከ 140 መርከቦች ጋር ሲነጻጸር እጅግ አነስተኛ ነው። ኢራን ለምታቀርባቸው አገልግሎቶች ዋጋ ጠይቃለሁ ማለቷ፣ አሜሪካ ደግሞ ይህንን እንደ ህገወጥ የታሪፍ ጥያቄ መቁጠሯ በባህር ሰርጡ ላይ ያለውን ውጥረት አሁንም እንደቀጠለ እንዲሆን አድርጎታል። ዶናልድ ትራምፕ በሀገር ውስጥም ቢሆን ከፍተኛ ጫና እየደረሰባቸው ይገኛል። በመጪው ኖቬምበር ለሚካሄደው ምርጫ ሲሉ የነዳጅ ዋጋን ለመውረድና ጦርነቱን ለመቋጨት ቢፈልጉም የሪፐብሊካን ደጋፊዎቻቸው ደግሞ በኢራን ላይ ጠንካራ እርምጃ እንዲወሰድ ይወተጉታሉ። ትራምፕ ስምምነት ካደረጉ ጥሩ ስምምነት ይሆናል፣ ስለዚህ ስለሚያውቁት ነገር የሚናገሩ ተሸናፊዎችን አትስሙ ማለት ተቃዋሚዎቻቸውን ቢገጽጹም በኮንግረሱ በኩል ግን የፕሬዚዳንቱን የጦርነት ስልጣን ለመገደብ የሚደረገው ጥረት ተጠናክሮ ቀጥሏል። የነዳጅ ዋጋ በአሜሪካ ገበያ ላይ መናሩ በትራምፕ ተወዳጅነት ላይ ትልቅ ጠባሳ ጥሏል። በዚህ እጅግ ውስብስብና አደገኛ በሆነው የዲፕሎማሲ ቁማር ውስጥም በቀጣይ የሚጠበቁት ክስተቶች የዓለምን የፖለቲካና የኢኮኖሚ ካርታ ሙሉ በሙሉ የመቀየር አቅም አላቸው። ማርኮ ሩቢዮ በሌላ መንገድ ጉዳዩን እንፈተዋለን ሲሉ የሰነዘሩት ማስጠንቀቂያ በአሜሪካ ወታደራዊ ዕቅድ አውጪዎች ዘንድ ጠረጴዛ ላይ የተቀመጡና እጅግ አስፈሪ የሆኑ አማራጮች መኖራቸውን ይጠቁማል። ይህ ሌላ መንገድ ተብሎ የተገለጸው ስልትም ምናልባትም እስከዛሬ ከታዩት የአየር ድብደባዎች ባለፈ የኢራን ወታደራዊና ኢኮኖሚያዊ መዋቅር ሙሉ በሙሉ ሽባግ የሚያደርግ ከፍተኛ ጥቃት ሊሆን እንደሚችል ይገመታል። ይህም የኢራን የነዳጅ ማጣሪያዎች፣ የኤሌክትሪክ ኃይል ማመንጫዎችን፣ ድልድዮችንና የኮሚኒኬሽን መረቦችን ኢላማ በማድረግ ሀገሪቱን ወደ ድንጋይ ዘመን የሚመልስ እርምጃ ሊሆን ይችላል። እንዲህ ያለው እርምጃ ደግሞ የጄኔቫ ስምምነት ሊጥስ እንደሚችል የሕግ ባለሙያዎች ቢናገሩም ትራምፕ ግን ለሕጋዊ ገደቦች ደንታ የሌላቸው መሆኑ ይታወቃል። በሌላ በኩል በቀጣይ 60 ቀናት የሚካሄደው ድርድር ውጤት ካላመጣ ዓለም አቀፋዊ የኤነርጂ ቀውስ ወደማይመለስበት ደረጃ ሊሸጋግር ይችላል። የኢራን የፓርላማ አባል የጠቀሱት $6 ነዳጅ ዋጋ ዛቻ ዝም ብሎ የአፍ ወለምታ ሳይሆን የአሜሪካን ምርጫ ውጤት ሊወስን የሚችል ስትራቴጂካዊ መሳሪያ ነው። ፕሬዚዳንት ትራምፕ በቀጣይ ለሚካሄደው ምርጫ ሲሉ የነዳጅ ዋጋ እንዲቀንስ ይፈልጋሉ። ኢራን ደግሞ ይህንን ድክመት በመጠቀም አሜሪካንን በድርድር ጠረጴዛው ላይ ለማንበርከክ እየጣረች ነው። በቀጣይ ሳምንታት ውስጥ በነዳጅ ገበያ ላይ የሚታየው መዋዠቅ በዋሽንግተንና በቴህራን መካከል ያለው ድርድር ወዴት እያመራ መሆኑን የሚያሳይ ዋነኛው መለኪያ ይሆናል። የነዳጅ ዋጋው ከጨመረ ድርድሩ መክሸፉን ነው። ዋጋው ከቀነሰ ደግሞ ስምምነት ላይ መደረሱን የሚያበስር ምልክት ተደርጎ ይወሰዳል። በወታደራዊ መስክ ደግሞ እስራኤል በሊባኖስና በሄዝቦላ ላይ የከፈተችው ጦርነት በቀጣይ ይበልጥ ሊሰፋ እንደሚችል ይገምታል። እስራኤል የኢራን ተላላኪ ቡድኖች በማዳከም የቴህራን ቀጠና የበላይነት ለመስበር የጀመረችው ዘመቻ በዋሽንግተንና በቴህራን መካከል የሚደረገው ድርድር እንደ ትልቅ የመደራደሪያ ካርድ እያገለገለ ነው። ኢራን ሄዝቦላን አሳልፋን ለመስጠት ፈቃደኛ ካልሆነች እስራኤል ወደ ሶሪያና ወደ ሌሎች አካባቢዎች ጥቃቷ ልታስፋ ትችላለች። ይህ ደግሞ ኢራን በድርድሩ ላይ ያላትን አቋም እንድታለዝብ የሚያስገዳት ይሆናል። ሆኖም ግን የኢራን አብዮታዊ ዘብ የሰነዘረው ጦርነቱን ከቀጠናው እናስወጣዋለን የሚለው ዛቻ ምናልባትም በባሕረ ሰላጤው ሀገራት ላይ አልፎ ተርፎም በአውሮፓና በአሜሪካ ጥቅሞች ላይ ጥቃት ሊሰነዘር እንደሚችል የሚጠቁም በመሆኑ ዓለም በቀጣይ ወራት በከፍተኛ የሽብር ስጋት ውስጥ ልትቆይ ትችላለች። የኒውክሌር ጉዳዩም ቢሆን
በቀጣይ 60 ቀናት ውስጥ ወሳኝ ምዕራፍ ላይ ይደርሳል። ኢራን የበለጸገውን ዩራኒየሟን አሜሪካ ወደምትፈልገው የደህንነት ደረጃ ለማውረድ ከተስማማች ይህ ለትራምፕ ትልቅ ዲፕሎማሲ ድል ይሆናል። ነገር ግን ኢራን ይህን ስታደርግ በምላሹ የምትጠይቀው በ10 ቢሊዮን የሚቆጠር የታገደ ገንዘብ መለቀቅና ማዕቀቦች መነሳት በአሜሪካ ኮንግረስ ውስጥ ከፍተኛ ውዝግብን ሊያስነሳ ይችላል። ትራምፕ የኦባማ ስምምነት ተቃራኒ ቢሉም ተቃዋሚዎቻቸው ግን ትራምፕ ለኢራን እጅግ የሰጡ ነው የሚል ጥቃት ሊሰነዘሩባቸው ይችላሉ። የውስጥ ፖለቲካ ሽኩቻ ደግሞ ትራምፕ በድርድሩ ላይ ያላቸውን ጽናት ሊፈትኑ ይችላል። በተጨማሪም የፓኪስታን ሚና በቀጣይ ይበልጥ ጎልቶ ይታያል። ፓኪስታን በሁለቱ ሀገራት መካከል ብቸኛዋ የመረጃ ድልድይ ሆና በመቆየቷ በቀጣይ የሚደረጉት የሚስጥር ንግግሮች በኢስላማባድ በኩል የሚያልፉ ይሆናሉ። የፓኪስታን የጦር ኃይሎች መሪዎችም በቴህራን የሚያደርጉት ምክክር ምናልባትም ኢራን የሆርሙዝ ሰርጥን ለመክፈት የምታስቀምጣቸውን ዝርዝር ቴክኒካዊ ሁኔታዎች የሚወስን ይሆናል። ኢራን በባህር ሰርጡ ላይ ለአገልግሎቶች ዋጋ ጠይቃሉ ማለቷ በቀጣይ በባህር ላይ አዲስ አይነት የቁጥጥርና የግብር ስርዓት ሊዘረጋ እንደሚችል ይጠቁማል። ይህንን አሜሪካ ትቀበለዋለች ወይስ በኃይል ታስቆመዋለች የሚለው ጥያቄ የሆርሙዝን ሰርጥን የወደፊት ዕጣ ፈንታ ይወስናል። በቀጣይ የሚጠበቀው ነገር ወጥ የሆነ ሰላም ሳይሆን በድርድርና ብዛቻ የታጀበ የነርቭ ጦርነት ሊሆን ይችላል። ትራምፕ እንዳሉት የትኛውም ወገን መጣደፍ የለበትም። ነገር ግን ጊዜው በአሜሪካውያን ላይ የሮጠ ነው። የነዳጅ ዋጋ ንረት፣ የእስራኤል ወታደራዊ ዘመቻና የኢራን የኒውክሌር ግትርነት ዳምረው ዓለምን እጅግ አደገኛ በሆነ የጥበቃ ሁኔታ ውስጥ ከቷታል። በቀጣይ 60 ቀናት ውስጥ የሚፈረመው ማንኛውም የመግባቢያ ሰነድ ወይም የታሪክ ትልቁ የሰላም ስምምነት ይሆናል። ካልሆነም ደግሞ መላውን ዓለም ወደማይቀር ጦርነት የሚመራው የመጨረሻው ሰነድ ሆኖ ይመዘገባል። ማርኮ ሩቢዮ ያዩት መልካም ምልክት እውን የሚሆነው ሁለቱም ወገኖች ከትዕቢታቸው ወርደው ለዓለም ሰላም ሲሉ መስዋዕትነትን ለመክፈል ሲወስኑ ብቻ ነው። እስከዚያው ግን ዓለም በከፍተኛ ስጋትና ትኩረት በዋሽንግተንና በቴህራን መካከል የሚለዋወጡትን የባሩድና የዲፕሎማሲ መልእክቶች እየተከታተለች ትቆያለች። የአሜሪካና የኢራን ድርድር አሁን ያለበት ደረጃ እጅግ አሳሳቢና ተለዋዋጭ ነው። ማርኮ ሩቢዮ ያሉት ሌላ መንገድ ወይስ ታሪካዊ የሰላም ስምምነት የሚለው ጥያቄ በቀጣይ በሚሰጡት 60 ቀናት ውስጥ የሚመለስ ይሆናል። ኢራን ለኃይል ወይም ለዛቻ አንንበረከክም እያለች፣ አሜሪካ ደግሞ ብሎኬዱን አላነሳም እያለች ዓለምን በስጋት ውስጥ ጥሏታል። የባሩድ ሽታው ወደ ሰላም ይለወጥ ይሆን ወይስ ዓለም ወደማይቀረው ጦርነት ትገባለች የሚለው የሁላችንም ስጋትና ጥያቄ ሆኖ ይቀጥላል።